መጨረሻም ሜላትና ሰላም ታረቁ ማለት ነው። እናቷ የልጇ እግር ላይ ደፈት ብላ ከውጭ ስትመጣ እንግዲህ እሷን ስትጠብቅ ሶፋ ላይ አደረች ማለት ነው። እናትየዋ ስትመጣም እንግዲህ ለእናቷ ምንም አይነት ክብር የላትም። ምንም ያክል እንኳን እናትሽ ለአንቺ ቦታ ባሰጥሽም እናትሽ ናት የወለደችሽ። እናትሽ ግን አንዳንድ ጊዜ ጥጋብን ነው። ይሄ አፍላ ላይ ያለ ጥጋብ ደግሞ አይጣለሁ በእውነት። እናት ሰላም ክብር የተባለ ነገር የላትም። አሁን ግን ያው ዛሬ እናቷ የማናገርሽ ነገር አለኝ ብላ 5 ደቂቃ ሰጥቼሻለሁ፣ ጊዜ የለኝም ከአንቺ ጋር ቁጭ ብዬ ማወራበት ብላ እናቷን እንግዲህ ከእናቷ ጋር ቁጭ ብለው አወሩ። ከዛም በኋላ አንቺ እኮ ጊዜ እድሜ ሴትነቴን የቀማሽኝ አላለችም። ምን ማለት ነው እንዴ? እናትሽንም ተረጃት። ነገር ግን እናትየዋ ልጅቷም እውነት አላት በአንድ በኩሉ ሳስበው፣ ግን ደግሞ ይሄን ያክል እንደዚህ ለእናት እንግዲህ አንቺ ልጅሽን ለጠንቋይ ቀል ገብረሽ ነው በጠንቋይ ያመጣሽው ሀብት ነው እያለች ሁልጊዜ እናቷን እየተናገረቻት ነበረ። እንግዲህ ይቅር በይኝ ልጄ፣ እኔ ነኝ 16 ዓመት ሙሉ በድዬሻለሁ እና ለአንቺ ጊዜ አለመስጠቴ ነው ይሄ ሁሉ አንቺ እንደዚህ እንድትሆኝ ያደረግኩሽ ብላ እንግዲህ የልጇ ሀገር ላይ ድፍት ብላ አልቅሳ ለመነቻት። ከዛም ይቅር ተባባሉ። እንግዲህ ሰላምም እናቴ አንቺ ረፊ፣ እኔ ድርጅቱ ሄጄ ስራውን ሰራለሁ ብላ ወደ ድርጅቱ ስራውን ልትሰራ ሄደች። እንግዲህ ስራውን ሙላ መጣች። ስትመጣም ያው ጥሩ ፊት ነበረ። የእሷ መቀየር እና የእሷ እንደዚህ መሆን መናሴ በጣም አስገርሞት ነበረ፣ የሚናፍቀው ነገርም ስለሆነ ማለት ነው። እና ደግሞ መናሴ ነው ለዚህ ሁሉ እንትን ያለው ማለት ነው። መናሴ ለእናቱ ባይነግር ኖሮ እናቱ ይሄንን አትሰማም ነበር። እና አንቺ ቱርክ ሄድሽ ጊዜ እኔ እንደውም ሰላም ነች አልለችም እያልኩ ነበር። እናቴ ከምታስቢው በላይ እየተንከባከበችን፣ ጸባዩዋ እንኳን ከኔ ጋር አይደለም ከሀኒ ጋር እንኳን ሰላም ነበሩ ምናምን ብላ እንግዲህ ነገራት ማለት ነው። እንግዲህ ዛሬ ይቅር ተባብለዋል። ነገር ግን ደግሞ ሀኒ አባቷ ለኤልያስ ሊድራት እያናገራት ቢሆንም አንዬ ደግሞ ለእንደዚህ አይነት ነገር ክፍት አይደለውም፣ ዝግጁም አይደለውም። እኔ አሁን ሙሉ በሙሉ አሳቤ አንተ ብቻ ነህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? እኔ ያለሁላችሁ አልሐምዱሊላህ። እንግዲህ ዛሬ ኖላዊ ተለቋል ማለት ነው። ሀናና ሰላም እንግዲህ ሜላትና ሰላምም ታረቁ በመጨረሻም ደስ ይላል። ነገር ግን ያው ብቻ ደስ ብሎኛል መታረቃቸው። እንግዲህ ጆሮዬ ደግሞ ሀናና ፍቅሮ እየተንከራተተ ይገኛል። ፍቅሬን ብገልጽለትም ትጠላኛለች እያለ ያው ባለፈም በሀሳቡ ገልጾላት ጥፊውን ስለቀመሰ አሁንም እንደዛው ታደርገኛለች እያለ ውስጡ ፍርት እያለ ነው ማለት ነው። አው ቢቀርብ ይሻላል ማነክ ጆሮዬ ማለት ከነጭራሹ ትጠላለች፣ አባቷ ጋርም እንዳትደርስ። ስለዚህ ከርቀት እንኳን እያየህ እንድትጽናና ይረዳሃል ማለት ነው አለመናገር። እና አባቷ እንዳልወለዳት ወድቃ እንዳገኛት ሁሉንም ነገር ለመናሴ ፎቶዋን ሰጥቶት ሁሉንም ነገር ነገረው ማለት ነው። በጣም ይገርማል አባባ። ልጅቷ እኮ ቆንጅናዋ፣ አስተዋይነቷ፣ በቃ ሁሉ ነገሯ እኔ እኮ ከምንም በላይ እሷ ስላለችልኝ ነው መኖርም የሚያጓጓኝ እያለ እንግዲህ ለመናሴ ነገሩት ማለት ነው። መናሴ እኮ ነው ያስቀኛል የእውነት አነጋገሩ ማለት ነው። አባይ ፋዘር ግን ሀና አግብታለች እንዴ ማለት ደሴ እያለች ባላላት እንዴ ሲል ለምን ጠየቃ? አይ ዝም ብዬ ነው። አዎ እንዴት ያሉ ቆነጃጅቶች 2 ልጆች አላት መሰለ። ልጆቿንም ባለቤቷ ላይ ነው ጥላ የመጣችው እኔን ለማስታመም። እውነቱን ነው ፋዘር? ምን ነው እየቀለድኩ መሰለ እንዴ? አይ እኔ እንጃ ብቻ። አይ ስቀልድ ነው። ባል የላትም እሷ፣ ባልም ምንም የላትም። ገና እኮ አንድ ፍሬ ልጅ ነች ሀኒ እያለ እንግዲህ እየነገረው መናሴ ውስጡ ደስ ቢለውም ፍቅር ቢጠይቃትም ስለማትመልስለት ፍቅር ላትቀበለው እህትነቱን ማጣት ስለማይፈልግ እንግዲህ ዝም ብሎ እንደዚሁ እየወደዳት ሊንከራተት ነው ማለት ነው። ሜላትም እንግዲህ ሀናን አካውንትሽን ስጭኝ እና እስከዛሬ እንትን ያልሽበትን አስገባልሻለሁ ብር ደግሞ መናሴ ነግሮኛል እንዴት እንደተንከባከብሽው፣ አሁንም ደግሞ ካጠገቡ እንዳትርቂ። መናሴ ካንቺ ጋር እንትን ካለ በኋላ በጣም ለውጥ አለው። አሁን እንደው እሷ ልጅሽ ስትሆን
መሆኗ ስትሰማ ምን ይሰማት ይሆን ግን ሜላት? የእውነቴን ነው የምላችሁ። በአጋጣሚ ደግሞ ሀና ያንን ፎቶ ታየዋለች እነ ሜላት ቤት ብዬ አስባለሁ። ምክንያቱም ዛሬ ራሱ ልታየው ስትል ሰላምም የላከቻት ለአንድ ነገር ነበረ፣ ልብስ አምጪልኝ ብላ የላከቻት ክፍሏ ፎቶውን እንድታይ ነበረ። ግን ደግሞ መጣችባት፣ ተወችው ማለት ነው። እንግዲህ ሰላም እኔ እንውጣና ወደ ውጭ እናውራ ያለቻት ምን ልትነግራት ይሆን የሚለው ነገርም ግራ ጋብቶኛል። ምን ልትጠይቃት እንደሆነ እኔ እናት ስለ እናት ምንም የማውቀው ጉዳይ የለም፣ እናት የለኝም፣ አባቴ ብቻውን ነው ያሳደገው ማለት እናትሽ ስትላት እናቴ ሞታለች ነው የተባለው ግን አላቅም አለቻት ማለት ነው። እንደዚህ ስትላት ነው እና ወደ ውጭ ወተን እናውራ ያለቻት። እንግዲህ ምን ልትነግራት እንደሆነ ባላውቅም እኔ እንጃ። የእውነት መጥፎ ነገር ነግራት ከዛ ቤት ልታርቃት ይሁን ሰላም እንደሆነ እሷ አይትታወቅም ማለት ነው። የምር ምን እንደምትላት አላውቅም። ብቻ ወደ ውጭ ወጣን እናውራ ሄደን ብላታለች። እንግዲህ ወጡ ማለት ነው። እንግዲህ አባቷ ትንሽዬ እንኳን ደቂቃ ከቆየች በጣም ይጨነቃሉ፣ እውነት ለመናገር ማለት ነው። እንግዲህ አቶ ኤልያስን እንድታገባ ቢነግራትም አባቱ አቶ ኖላዊ ለሀኒ አባዬ እኔ ነግሬያለሁ ደጋግሜ፣ ለእንደዚህ አይነት ነገር ዝግጁም አይደለሁም አሳቢም አይደለም። አሁን እኔ አሳቢም ሆነ ሁሉ ነገሬ አንተ ብቻ ነህ። አንተ ድነህልኝ ሁሉ ነገር ከተስተካከለ በኋላ ፈጣሪ ከፈቀደ ሁሉም ነገር ይሆናል ብላ ለአባቷ እንግዲህ ነገረችው ማለት ነው። ተይ ሀኒዬ ጊዜም ይሄዳል፣ አሁን ደግሞ እድሜሽ እኮ ነው። ለምንድን ነው ሲላት፣ አይ አባዬ ሁለተኛ እንደዚህ አይነት ነገር ከተናገርከኝ ግን እኔ እናንተ እንጣላለን ብላ ነገረችው። ከዛም እንግዲህ ይሄንን ነገር ስትነግረው እርግጠኛ ነኝ በር ላይ ቆሞ ያዳምጣል ብዬ አስባለሁ። እንትና ጆሮ ማለት ነው። ጆሮ ያለው ይስማ አይደለም የሚባለው። ይሄን ከዚህን ከሰማ ያው ስሙ ፍቅር ጥያቄውን አይቀርብላትም። ያ ጓደኛው ደግሞ እንዴት እንዳሳቀኝ ማለት ነው። የፍቅር ደብዳቤ እኮ ለሀና ሲጽፉ ሲሰርዙ እንደ በሳት ሞትኩኝ ዛሬ ማለት ነው። እና ብቻ ሜላት ሀና የራሷ ስጋዋ እንደሆነ ውስጧ እየነገራት ነው በተደጋጋሚና ከዚህ በኋላ እንደ ቤተሰብ እንጂ እንደ ሰራተኛ ራስሽን እንዳታገይ እንደ ቤተሰብ ሁኚ ከኛ ጋር ስትላት ሀኒዬም ደስ አላት ማለት ነው። በቃ ብቻ እኔ እንጃ። ሀናም አባቷ አድኖላት ሜላትም ልጇ መሆኗን አውቃ የእውነት አንድ ላይ ቢኖሩ በጣም ነው ደስ የሚለው። ሲቀጥል ደግሞ እንግዲህ ሰላም የእናቷ ድርጅት ሄዳ ውላ መታ ደከመኝ፣ ሸለጠኝ፣ ቆረጠኝ እያለች ሰራተኞቹ ግን እንዴት ናቸው ስትላት ምን ይሰራሉ እዛ ተሰብስበው ሲያሞች ነው የሚውሉት አለቻት ማለት ምን እያሉ ኧረ ተያቸው እባክሽን አለች። ለመናሴ ግን ነገረችው ማለት ነው።